አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ እጅግ በጣም የሚገርም ቪዲዮ ነው ለእናንተ ማቀርበው። እስከ መጨረሻው ድረስ አብራችሁን ተከታተሉ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። እኔን ተከተሉ። በጣም ሪስክ ያለው ቪዲዮ ነው የምቀርጽላችሁ። መታለች ደርሳለች። ሰላም ነው? እንዴት ነሽ? ሰላም ነው? አማን ነው? አለን አለን። ምን እንትን ፀሐዩ እንዴት ነው? ኡመር ግን አደራ ካሜራ ምናምን የለም አይደል? የምን ካሜራ? አረ ምንም ካሜራ የለም። አረ ለምን ጠራኸኝ? ካሜራ ምናምን እንዳይኖር አደራ። አረ የለም ካሜራ። እኔ ችግር እንዴት ነህ? አለሁልሽ። እንዴት ነው? እስኪ ያሉ ነገር ትነግሪኛለሽ? ምን ልንገርህ? ስላሉ ብዙ ነገር አለ የሚወራው፣ ግን ምኑን ነግሬ ምኑን ልተውልህ? በእናትህ ሰይድ እኮ ተሰቃየ ማለት። እንዴት? እስኪ ማለት ምን ትላለች? ማለት የምትናገረው? ኧረ ምን ትላለች? እሷ ራስ ሰርታበታለች መሰለኝ እንደዚህ። በቃ እሷማ አስሬ ነው ብር የምትጠይቀው ምናምን፣ በ100 ሺህ በ200 ሺህ ደረጃ ነው እሱ ራሱን ይሰጣል። ኧረ እባክሽ ቀላል ይሰጣታል አልኩ። ለእኔ ራሱ ትታርፋለች። በቃ ይሰጣታል። ሂውማኔር ነው፣ ጥፍሯን ነው፣ ሜካፕ ነው፣ ምግብ ነው፣ ማናረገው ነገር የለም። እኔ በቃ ግን ዝም ብሎ እሱ በቃ ስራውን ይሰራል፣ ያመጣል፣ ይሰጣታል። እንደው ያስደረገችበት ነገር አለ እላለሁ ነው። አንዳንዴ ብቻዬን ሳስበው በጣም ይገርመኛል። እውነት ወላሂ ነው ማለት ይገርመኛል። በቃ እንዴት እንደምትሆን እኮ ምንድነው ሐሳቧ? ራሷ በጣም መዘነች። ሱመያን ራሱ ወጃታለሁ ምናምን ትላለች ሚዲያ ፊት። እንዴት እንደመጣ ብታገኛት ማለት በመርዝ ነው የምትገላት። የምርሻለች ወላሂ። ኧረ አትሰማም እሷ፣ ዝም ብላ ነው የምታወራው። እንደዚህ እንደምታወራው መሰለክ ፊት ለፊት። አይ እሱንም እኔ እንጃ አንዳንዴ ተወዷለሁ ምናምን ስትለኝ እውነት አይመስላትም። ነጥቃ ከእሷ ለይታ ከሱመያ ለይታ በቃ ወደ ራሷ አለ በሷ በምትለው ብቻ ነው እንዴ የምትፈልገው እሷ ሰይድ ማለት ነው። አዎ እሷን ብቻ እንዲያስብ ነው። ሌላ ሰው እና አንዳንዴ ያስቡ ሱመያውና ብሎ በቀልድ ሲያወራ ደስ አይላት፣ እሱ ፊት እንዳይደብረው ብላ ነው። ስለ ሱመያ ስም እንዲረሳ ነው ማድረግ ትለኛለች። ምንድን ነው የምትለው? የእሷን ስም ረስቶ አዩ ብቻ እንዲህ ነው ማድረግ ትላለች። የምትተማመነው ነገር አለ ማለት ነው። አይ አንተ ተቀልዳለህ እንዴ? በጣም ነው እንጂ የምትተማመነው። አባባ ነው ማን ነው የሚባሉት? በእናትህ እኔ ብዙ ጊዜ ሁላ የሆነ ሀገር እንሄዳለን ትለኛለች በስልክ ምናምን ሁላ አባብያው እንዳልኩት አድርጌያለሁ ትላለች። አይ እቺ ልጅ ምንድነው የምትለው ብዬ እኔ አንዳንዴ ሁላ ግራ ይገባኛል። ማታረገው ነገር አለ። አባብዬ ነው ማንም ይባላል። አንተ አታውቅም? እንደዚህ ምን ማለት ነው አባብዬ? እንዴ አባብዬ ነው ምናምን እንደዛ ነው የምታረገው። እናት አፍዝዝ ደንግዝ ምናምን ያለበት ወይ አፍዝዝ በቃ ልጁ በቃ ያለውን ገና ሰይድ ምናምን ስትለው እሺ ነው። ሰይድ እንደዚህ ስትል ነው እሺ ነው። እምቢ ራሱ አይልም እኮ እንዴ። ከሷ ጋር አልነበረም እኮ የሚኖሩ አይደል እንዴ? አሁን ይሄ አብረው ነው የሚኖሩት። አዎ እና አንድ ላይ ነው ያሉት። እና በሷ ኃይል ነው በምን እሺ ሱመያስ አብራት እንድትኖር ትፈልጋለች? ወይ ሱመያ የገባች ቀርማ በቃ ግድያ ነው። የሱመያ ሬሳ እንዲወጣ ካልፈለገች ሱመያ መግባት የለባትም። ውሸት እኮ ነው። ወጃታለሁ ምናምን የምትለው ውሸት ዋናው ልጅቷ። አንተ ልጅቷ በጣም ከባድ ነች። እኔ ጓደኛዬ ብትሆንም መርዝ ነች። መርዝ ታውቃለህ? መርዝ ብልቃጥ ነች እሷ። እሺ የምትዝ ጉዳይ ወይኔ መታት ምናምን የተባለው ቀን ታስታውሳለህ? እንደው እሷ ምንም አልመሰላትም። ዱላ ምናምን ሰው ራሱ እንዳይነካ ታሰርታለች እሷ። ጫፏ እንደዚህ ሲመስለኝ ወላሂ ሲመስለኝ እኔ ሰው እንደዚህ በዱላ አይደለም በእንደዚህ በአይኑ ራሱ እንዳያት አስደርጋለች እሷ። ማንንም እኮ አትሰማም እሷ። እንዲፈራት ማለት ነው እንዴ? እኔ ራሱ አንዳንዴ እፈራታለሁ እንዴ። ቀላል እፈራታለሁ እኔ ራሱ እፈራታለሁ። ሰው እንዲፈራት እንዲጠጋት አትፈልግም። ማንም ሰው አይነካትም እሷ። ምን አይነት ታምረኛ የሆነች ልጅ ነው። ልጁን ለካ ያደነዘችው ወዳ አይደለም ማለት ነው። ደንዝዟል ልጁ ደንዝዟል። እሺ ከአንቺ ጋር በምንድን ነው የተጣላችሁ? ኧረ ምንም አለኝ ከኔ ጋር ሰላም ነን። ምንም የተጣላ ነው ጉዳይ የለም። ሰላም ነን ከኔ ጋር የምፈልገውን ነው የምታረቅ። እንደው እኔማ ከስራ እንድጠፋ ራሱ አትፈልግም እኮ። በቃ የሚያዋራት የለም። እኔ ነኝ ማወራትም አብሬያት መሆኑን በደንብ
ሁሉ ነገር ከኔ ጋር በደንብ በግልጽም እንደዚህ ባትነግረኝም በማየው ነገርም በደንብ አውቃለሁ። እኔ ግን ከኔ ጋር ምንም ሰላም ነን። አደራ ዑመር ካሜራ እንዳይኖር አደራ። ካሜራ የለም ችግር የለውም። እኔ ላብዬ ነው የምነግርህ ለኔ ስለምትወጂኝ። አዋ እንዴ እኔ እኮ ጥያቄ አለኝ። ምን እንደሆነ ታውቂያለሽ? አንቺንስ ምንድነው የምታወያይሽ? ከኔ ጋር ማናወራው ነገር የለም። ይገርምሃል፣ ብዙ ነገር ነው የምናወራው፣ ስለ ሁሉም፣ ስለ ቤቱም እንዴት እንደምታረግ ሲጀምር ገና የምታቀደውንም ነው ከኔ ጋር ቁጭ ብለን መጀመሪያ አውርተንበት ከተስማማን ነው የምታደርገው። ሰይድን እንደኔ አታማክረውም። እሱ ትዕዛዝ ነው የሚቀበለው። አርግና ውጣ ግባ እሺ ነው ምን የሚባለው ነው ያደርገው። ከኔ ጋር ቤቱም ስለ ቤቱም ጉዳይ ሁላ አውርተናል። በቃ ሁሉ ነገር በቃ ስለ ሁሉም ነገር በስሟ ቤት እንደሚያስፈልጋት ሁላ አልሰማህም? ሳራ ቃል በሱ በቃ ስለ እሺ ስለ ናዝሬቱስ ቤት የናዝሬቱን ቤት አስበዋል። እሱንም ወደ ራሷ ልታረግ እየጨራረሰች ነው እሷ። የምርሽ ነው? በውስጣ ልታጨልል ነው እንዴ ልጁ? መፈራረም ምናምን ነው የሚጠብቀው። አረ ቆይ 2 ሚሊዮን ምንድነው ያልሽኝ? ጸጉር ቢማኔር ምናምን ማኔር አንተ እኔን ራሱ አሰራሻለሁ ብለኛው ዛሬ ተቀጣጥረናል ልንሰራ። ማኔር አንተ ትላለህ እንዴ? ሰው እንዳለ እሱን ነው የሚያደርገው እኔም ማድረጋለሁ ሰው የሚያደርገውን ብላ ይሄው የ30 ነው የ40 ሺህ ብር የ100 ምናምን ሺህ 150 ሺህ ብር ነው ሂማኔር የምታረገው። ጸጉር ነው የሚመስለው። ሰይድ ማለፈው ለታውላ ምንድነው ምናምን ነገር ሲያ ጸጉሬ ነው ሰይድ አዲስ የተጠቀምኩት ቅባት አለ አለችው። እኔ ወደ ገረመኝ እዛን ቀን ሂማኔር ይተቀመች ማለት ነው። ሂማኔር ትጠቀማለች፣ ጥፍሯን ትሰራለች። በቃ ማሳጅ ቤት ነው ምን ቤት ነው እረፍት የላትም ልጅ ጋር ሰይድ የለም ማለት ለእሷም ለኔም አለማችን ነው። ስለኔ በጣም ነው የሚያሳዝነኝ ሰይድ ምንም አለማዝነኛል ብዙ ነገር ይሄድሽ በዚሁ ከቀጠለ እሷ በዚሁ ከቀጠለች እሱ ሰላም አይሆንም። ሱመያ እኔ በጣም ነው የሚያሳዝነኝ ሰይድ እውነት ወላሂ እኔ በጣም ነው የሚያሳዝነኝ። እኔ ሱመያና ሰይድ እንደው ሱመያን አፈላልጌ እኔ ራሱ ሰይድ ሳያቅ አፈላልጌ ቤት ባመጣት እንደዚህ ቢታረቁ ምናምን ደስ ይለኛል። እውነት በቃ አንድ ላይ እንዲሆኑ ነው ፈልገው። ልጆች አሉ እዚህ ጋር ትዳር አለ 2 ልጆች መስርተዋል ምናምን በቃ እሷ ያለች እንዴት ነው ሰይድና ሱመያ አንድ ላይ የሚሆኑት? ወይኔ ሀዩን በሆነ መንገድ ነው ማስወጣት ይቻላል ማለት የመፋታት ሁኔታ ምናምን ነው ከቻለን እንደሱ ብቻ ሰይድ ይፈልጋል። ጭራሽ እሷ በእሷንማ እንድትመጣበት አይፈልግም ባዩ። አሁን ላይማ ኧረ እባክሽ ቀልድ አያውቅም ባዩ። እሱ በሁለቱም ቀልድ አያውቅም። ሁለቱንም ነው የሚወዳቸው። ያዩ ግን አሁን ሰሞኑን ደግሞ እየባሰበት ነው መሰለኝ። አባብዬ በደንብ ስራቸውን ሰርተዋል መሰለኝ። አባቢ ስራ ነው ያ እንዴ? አው ተወጣለች አልኩ። ማታ ልክ እሱ ከመምጣቱ በፊት አባብዬ ነው ስልክ ደውላ አባብዬ እንደዚህ አሁን እንደዚህ ና እሺ ምናምን ነገር ትላለች ትገባለች። እኔ አምሻለሁ እነሱ ጋር ምናምን አምሽቼ ነው ወደ ቤት ራሱ መሄደው ምናምንና አብረን ሁሌም ስለምንል ኧረ ባለፈው ዕለት እናቴ ጥቁር ዶሮ ነው የታረደው። ገብስማም ታርዷል እናቴ። በቃ በትዕዛዝ ነው የምታስገባው። ልክ ደውላ ከተስማማች ነው ዶሮ ራሱ የሚታረደው እንጂ እንደዚህ ዝም ብሎ አይታረድም። በዝብዛ ጨረሰችዋል ልጁ ምን አለው ሲጀመር። አሁንማ ሰይድ አይ ማመነ እኔ ብቻ እንደው ብትችል አንተ እንደው ጎበዝ ስለሆንክ ሱመያና ሰይድን ለማስታረቅ ብትሞክር እሱም አስጠጋህም እና እኔ ሞከርኩኝ። እሷም እየዛተች ነው ሰፈርም እየሄድኩ ነበር። ሻት ከቻልክ እንዳትጠጋት ልጅቷን እንደዚህ አሁን እንደ አትበል። ልጅቷን እና ከአባብዬ ጋር ነው ጨዋታዋ። ስለዚህ አርፈ ተቀመጥ። አንተ መኖር አትፈልግም እንዴ የራስህን ነገር እንዴ? ተዋት ብትችል አልኩ። እኔ በሱመያና ሰይድን እንደምንም አርገህ አግባብተህ አስታርቃቸው። በቃ በትዕዛዝ ነው አልኩ። ምንም ነገር ካለች ይደረጋል። እሷ ብቻ መናገር ነው የሚጠበቅባት። ግን እኮ እንትና ሊያስታርቁ አይደል እንዴ? ቪዲዮ ይታረሉ ለመታረቅ ወይ ፈርሶ ለቀም ነው እሷ ከልቧ የምትታረቅ መሰለህ? ነገረኛ መርዝ ነች አልኩ። እሱ እንዳይደብረው ነው። እሱ አንዳንዴ ይነቃል መሰለኝ። እንዳይደብረው ነው እሱ እንዳይደብረው ባንን ስለሚል ማለት ነው። ብንን ሲል ታፈዟለች። ያ ቃል እሱ ጓደኞቹ እና የሚግባባቸው ሰዎች ላይ እንደዚህ የሚደብር ነገር እንዲያይ አይፈልግም። እሱ የሰው ሞዴል ሰው ይወዳል። ሰይድ ከሰው ጋር በጣም ይግባባል። ለሱ ደስ እንዲለው ብላ ነው እንጂ እሷ ፈልጋ መስሎ ከቻለች ሙሉ ድዱን ነው የምታራግፍለት እሷ ሰይድን። አረ ልጅ እንትናን ጥርሱ አለቀ ያስልን። አረ እሱ በቃ አሁን እኮ ነው አወኩኝ። ምክንያቱ እንዴ እነዛን የሚያካክሉ ሰዎች እኮ እጇን እንዲ ዝቅ ብላ እኮ ነው በጥፊ የምትማታው። አረ እነዛ በጣም ትንሽ ናቸው። ቢይዟት ጭምቅ አድርገው እኮ ያሰጣታል። አረ እነሷ ነች የምታሰጣቸው እንዴ? አንተ ምን ሆነ ነው? አልገባህም? ልጅቷ ያላትን ነገር አልገባህም?
ጉድ ነው እንደዚህ አይነት ጉድ ራሱ መስማቴ ከልብ ነው የማመሰግነው በጣም ነው የማመሰግነው አደራ ኡመር አደራ አረ ችግር የለውም ምን ይመጣል ብለሽ ነው አረ ምን እንዴ ታቆራርጠኛለህ የት ታውቅሻለሽ እኔ ስምሽን አልጠራም አልናገርም ድምጽሽን ቀይሯለሁ አንቺነትሽን አልገልጽም እንዴ ቪዲዮ አለ እንዴ ካሜራ የለም ብቀርጽስ ፈቃደኛ ሆነሽ አይ እንዳትቀርጽ አልፈልግም ድምጼን ራሱ ትለያለች እቺ መተተኛ እንዳልፈልግም እኔ አደራ እኔ ካንተ ጋር ነው የምቆራረጠው አደራ ችግር የለውም ከኔ ጋር ተቆራረጭ አይ እኔ እኮ አንተ ስለምታሳዝነኝ ነው ላንተ ልነግርህ የመጣሁት እንጂ እኔ እንደዚህ ቪዲዮ ምናምን ካለ ካሜራ ካለ አልፈልግም እኔ ሰውም አላገኝም እንደዚህ እንደተሸፋፈነ ቢቀር ይሻለኛል ታዲያ እንደዚህ ታነስ ሴት እንዴት ጓደኛሽ አርገሽ አሁን መቀጠል ትፈልጊያለሽ አንቺ እንደዚህ አይነት ጓደኛ ታስፈልጋለች እኔ ካልነካችኝ እኔ ምን አገባኝ እንዴት ካልነካችኝ አንቺ ላይ መድረሱ ይቀራል እንዴ በርግጥ ብዙ ጊዜ ሆኖናል በጓደኝነት ግን ሳስበው አሁን ላይ ለኔ ለህይወቴ ራሱ አስጊ ሆነች አንዴ በጣም ለኔ ከባድ ሆናለች ለዛ መራቄ አይቀርም ግን ከዚህ ከነ ሀገሩ ካልሆነ እዚህ ሀገር ሆኜ አልጠፋባትም ታመጣኛለች ጎትታ አይ ችግር የለውም ምራቂ አንቺ እምነት አለሽ አይደለ በእምነትሽ ጠንካራ ሆነሽ ጠንካራ ብለሽ መሸሽ ነው ምን ያደርግልሻል ምንም አይጠቅም እንደዚህ አይነት ሰዎች ብዙ አሉ በአለም ላይ ብዙ ሰዎች አሉ በእንደዚህ አይነት ጉልበት በእንደዚህ አይነት ኃይል የሚጠቀሙ ነገሮችን ለማበላሸት ነገሮችን የሰውን ህይወት ለማበላሸት ብዙ ነገር የሚጠቀሙ ያለ ነው ስለዚህ ከእንደዚህ አይነት ነገር እንደው ከተጠራጠርሽ ራሱ አንቺ ጥርጣሬው ካለ መራቅ ነው ምክንያቱም አያስፈልግም አንዱ ባንዱ በመቀኝነት አለ ተንኮል አለ አንዱ ሲያልፍለት ለምን አለፈለት ብሎ ምንም ጥቅም ላይ ያገኝ ሰውን ለመጉዳት የሚያደርግ አለ ከጥንት ሲኖር የነበረ ነገር ነው ይሄ ነገር ማለት ነው ስለዚህ እኚህን ነገሮች ተጠራጠራለሁ ምትይ ከሆነ ደግሞ ባንቺ ህይወት ውስጥም እንደዚህ አይነት ጓደኛ አያስፈልግሽ ስለዚህ ከዛሬ ነገር ሀገርን መልቀቅ ምናምን ተይው በቃ እሷ ላይፏ ይቀይራት ምናልባት ደግሞ የጋረደባት ነገር አለ እሱ እስኪነሳላት ድረስ ፈጣሪ እንትን ይበላል አይ እንደ ጓደኛ ከመሸሽ ደግሞ ያለውን ነገር መክረሻታል ግን መክረሻታል ምንም አናወራም ሲጀመር ስለዚህ ጉዳይ በቃ እንገናኛለን ጸጉር ቤት ከሆነ ጸጉር ጥፍራችንን ከሆነ የሆነ ቦታ ከሆነ አብረን ሰራ በቃ ቤት ውስጥ ምናሳልፈው ላይፍ አለ ሰይድ ካለ አለ ከሌለ ብቻችንን ምናምን በቃ እንጂ እንደዚህ ለምን እንደዚህ አረክሽ ለምን እንደዚህ ሆንሽ ለምን እንደዛ አንባባልም ተሸፋፍኖ ነው ግን አንድ ቀን እኔም አስቤያለሁ ማለት እስከመቼ ነው እንደዚህ ምን ቀጥለው በሚለው ጉዳይ ተነጋግረን የጠረጠርነው እኔ የምጠረጥረው ነገር ነበረ አንቺም የጠረጠርሽው ነገር ነግረሽኛል ምናልባት ብለን ያሰብነው ሊሆንም ይችላል ምናልባት ማለት ነው ስለዚህ እንደኔ እንደ ወንድም የምመክርሽ ነገር በቃ ካጠገቡ አራቂ አንቺ አታስፈልግም ለካ ሰው የምታሸሽ ወድ አይደለም የምትፈልገውን እየመረጠች ነው አስፈልግም ሲጀመር ሰውሷ ስለዚህ በቃ አሁን እሱ ሶስት ሚስትም አገባለሁ ሲል እንደ ነርቭ ነው የሚያረጋት አራትም ሲል እንደ ነርቭ ችሎ ያገባል እሱ ራሱ ችሎ ያገባም እሷ ነች በዝብዛ የምትጨርሰው በሁሉም ነገር ሲጀመር ሌላ ሴት እያሰበ ራሱ ካለ ታጠፋበታለች የሚያስበው ነው ያ የብሩ ተሰርቶ ነው ማለት ነው ምዘዝ የሚባለው እንዴ ያሷ እሱ ሊሆን ይችላል አረ ማን እንደምትለው አላቅም ግን እኔ ብቻ አባብዬ ስትል ሰምቻለሁ እርግጠኛ ባልሆንኩት ጉዳይ ደምድሜ አላወራም በርግጥ ግን አባብዬ እሺ ሰይድ ከመምጣቱ በፊትም አባብዬ ትላለች ትደውላለች በዛም ትላለች በዚህም ትላለች ምንም ነገር ከጠየቀችው ደግሞ ከልክሏት አያውቅም እስቲ ያስደውላ የሆነ ቦታ ቁጭ ብለን ሰይድ እንደዚህ ብር ጎደለ አስገባሽ ነው ያስገባል አየር ላይ ነው ያስገባል አየር ላይ 5 ደቂቃ ራሱ ቆይቷል እስከ ስንት ያስገባል ኧረ ከ100,000 በታች አስገብቶልን አያውቅም ለኛ ኧረ እባክሽ እውነት እንዴ ከዛ በታች ገብቶልን አያውቅም እኔ ራሱ ስንት ጊዜ ሙሉ ይገርመኛል እንዴት ቆይ ነው በምን ምንኛ ነው ብለሽ የምትጠይቂው እስቲ ንገርኝ ናታለው እኔ ሚስቱ አይደለም እንዴ ምንም ብለው ያረጋግልኛል እኮ ትለኛለች አመሰግነው በጣም ቴንኪው አላህ ይስጥልኝ ውለታሽን ይክፈለው ግን አደራሽን ተመለሰሽ ወደሷ ጋር እንዳትሄጂ በአንዴ በፍጥነት የሚደረግ ነገር የለም በርግጥ እንዳልከኝ አረጋለሁ አረ በአንዴ አድርጊው ይሆናል በቃ አትይጂሽ እሷ ጋር አትይጂ አንቺ የራስሽ ህይወት አለሽ አይደለ ቀጣይ መኖር ትፈልጋለሽ ብዙ ጊዜ ጓደኛ መምረጥ የሚባል ነገር አለ በህይወታችን ውስጥ ጓደኛ እንመርጣለን እንደውም ምን ይባላል መሰለሽ ጠላቶቼን እኔ እጠብቃለሁ ወዳጆቼን አንተ ጠብቅልኝ ነው የሚባለው ገብቶሻል ጠላት የቱ ይሁን ወዳጅ የቱ ይሁን
መለየት አለብን። ወዳጅን ራሱ መጠራጠር ማወቅ ጥሩ ነው። ስለዚህ በጣም ነው የማመሰግነው። ቴንክ ዩ። እኔም አመሰግናለሁ። እሺ በቃ እሺ። አጥፏል